ከቅርጫ የበለጠ የምርጫ አይነት ነው። ያ ምርጫ እንግዲህ for the first time ለታሪክ የሚደረግ ምርጫ ነው እንጂ ምርጫ ነው ተብሎ እንኳን ሊገለጽ የሚችልበት ሁኔታ አይደለም። ግን አፉ ሞልቶ የሚናገረው አሁንም አይተናል። አንድ መሪ እንግዲህ ዛቻው ባበዛ ቁጥር ወይም የፎከራ ንግግሮችን ባበዛ ቁጥር በአስተዳደር ላይ ምን አይነት ችግር እንዳለ በደንብ የሚያስገልጽ ነው። ይህንን የውድቀት ጉዳይ ነው እንጂ እኔ ምርጫን በሚመለከት ምንም እንትን የለኝም። እንደውም ሴንሱ እንኳን በጭንቅላት ውስጥ ወይም በኢትዮጵያውያን ጭንቅላት ውስጥ ያለ ምክንያቱም የኢትዮጵያ ሕዝብ በአሁኑ ሰዓት በሁለት ነገሮች ላይ ነው ያለው። ራብ አለ፣ እዚህ ላይ ደግሞ ያው ሱክሬት ያደረጋቸው ጦርነቶች አሉ፣ የውጭም የውስጥም እና እነዚህ ነገሮችን የኢትዮጵያ ሕዝብ ጭንቅላታቸው በዚህ ላይ ነው እንጂ በምርጫ ላይ ምንም እንትን የላቸው። ግን እሱ የራሱ ስልጣን ለማስቀጠል ስልጣን አለኝ ፈለገ ነገር ይሁን ምርጫ አድርጋለሁ ሰዎችን እያታለለ ምን እያለ እንግዲህ ከማን ጋር ነው የሚወዳደረው? እንግዲህ ስለዚህ ሁላችንም በህብረት ተነሳስተን እውነት ለምርጫ ከምንሰፍሰፍ ህዝብን ማዳን ይቅደም፣ ውሸታምና አስመሳይ መንግስት ይውረድ፣ የህዝብ ስቃይ ይብቃ የምንልበት ወቅት ዛሬ ነው። ለዚህ የጋራ አቋም፣ የጋራ ስምምነት፣ የጋራ ዓላማ፣ የጋራ ቃል ኪዳን፣ የጋራ መሪ ወይም ፕሪንሲፕል ላይ ቆመን እናት ሀገራችን ኢትዮጵያን ካላዳን አደጋው እጅግ በጣም ከፍተኛ ስለሆነ ሁሉም ኢትዮጵያዊ በነጻ የሚመጣ ነጻነት የለም። ስለዚህ ሁላችንም በህብረት በአንድነት ሆነን እናት ሀገራችንን እውነት ካላዳን ከፍተኛ ስቃይና መከራ ነው እናት ሀገራችንና ህዝቧን የሚገጥመው። ስለዚህ በድሮን በጦር መሳሪያ ጋጋታ በሰራዊት ብዛት የሚመጣ ሳይሆን ህዝቡ ያመነበትን ነው። እውነተኛ ፍትህ፣ እውነተኛ እናት ሀገራችን ኢትዮጵያ የሁላችንም የጋራ መሆኗን በአንድነት በህብረት ሆነን በቅንጅት ስንታገል ይህ ለውጥ እውነተኛ ለውጥ አይደለም። በኔፖቲዝም ላይ የተመሰረተ የለውጥ አካሄድ ነው። ምክንያቱ ለውጥ ሲባል በሁለት አይነት መንገድ ነው ማየት ችለው። ስር ነቀል ለውጥ አለ። የስር ነቀል ለውጥ እንግዲህ ያው በኃይል የሚመጣው የወያኔ አይነትን እንዳለ ስርዓቱ በሙሉ አፈርሶ የራሱ ስርዓትን በዛው አስታቀው እንትን ለማድረግ ነው። የደርግም the same thing ነው። እንዳለ የኃይለ ሥላሴ ስርዓትን አስወግዶ የራሳቸው ስርዓትን እንትን ያደረጉት ነው። ይሄንን ግን ስታየው በሌላ በኩል የኔፖቲዝም ለውጥ ኔፖቲዝም ያልኩበት ምክንያት ምንድነው? ስታየው ወንጀለኞች ተለይቶ ወይም ያሉበት ሁሉ ቦታ ተለይቶ አልተወገዱ። አሁን ወንጀለኞች ናቸው ሁሉም አሁን በሁሉም ክልሎች ላይ እንዲቀጥሉ የተደረጉ ወንጀለኞች በአንድ እንትን ብቻ ፎከስ ሆነ። ስለእውነት ለመናገር ከሆነ በአንድ ስርዓት ውስጥ ያሉ ሰዎች በአንድ ጀልባ ውስጥ ነው ያለ። አካውንታቢሊቲ ወይም ተጠያቂነት ከመጣ ፎከስ ሊያደርግ የሚችል በተወሰኑት አካላቶች ላይ ብቻ ሳይሆን በጠቅላላ ላይ መሆን ይቻላል። ለምሳሌ ለመጥቀስ አሳታፊ ምርጫ ሊያካሂድ አይችልም። ምክንያቱም በርካታ የፖለቲካ ፓርቲ መሪዎች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች ሁሉ እስር ቤት ነው ዛሬ የሚገኙት። ከዚህ ሁሉ ሀገሪቷ ዛሬ በጦርነት እየተናወጠች ነው። ንጹሐን ዜጎች፣ ትምህርት ቤቶች፣ የሕክምና ተቋማት ይሄ ሁኔታ ሁሉ ሀገሪቷ በአራቱም አቅጣጫ ለከፍተኛ ሁኔታ ተጋልጣ በምትገኝበት ጊዜ ለይስሙላ ምርጫ ዛሬ ለማድረግ እየተንደፋደፈ ነው ዛሬ ስርዓቱ የሚገኘው። ይህንንም ምንድነው በተለያየ ወቅት በማስገደድ አፈሙዝ የወታደር ጣቢያ ሆናልኩ፣ አሁን የወታደር ካምፕ ሆናልኩ፣ የምርጫ ጣቢያዎቹ ሁሉ በዚህ ላይ አታለው እንደገና ለዳግመኛ 5-6 ዓመት ሀገሪቷን ለስቃይና ከዚህ ለከፋ ሁኔታ እያለ ስለሆነ ይህንን በተመለከተ ዜጎች ሁሉ በእኛ በኩል ሊወሰዱ የሚችሉ ጥንቃቄዎችና ህዝቡ ደግሞ በህዝባዊ እምቢተኝነትም ተነሳስቶ ስርዓቱን በቃ ካላለ ከዚህ የከፋ ሁኔታ ነው ሀገሪቷን የሚገጥመው። ስለዚህ የሀገራችን ቀውስና መፍትሄውን ኢትዮጵያ ከዚህ ሁሉ ቀውስ አዙሪት ለማውጣት እንዴት ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ የኢትዮጵያ ሀገር አድን ንቅናቄ አመራሮች ጋር እየተወያየን እንቆያለን። መምህር ደምሰው ገብሬ የኢትዮጵያ ሀገር አድን ንቅናቄ ሊቀመንበርና ኦባንግ ኡማን ሁለቱም ለህብር ሬዲዮ ቤተሰቦችም አድማጮችም አዲስ አይደሉም። አቶ ኦባንግ የኢትዮጵያ ሀገር አድን ንቅናቄ ተቀዳሚ ምክትል ሊቀመንበርና የፖለቲካ ጉዳይ ኃላፊ። አገዛዙ እንግዲህ ብቻውን ሮጦ የሚያሸንፍበትን ምርጫ ዋዜማ ላይ እንገኛለን። የሀገሪቱን ወቅታዊ ሁኔታና አገዛዙ እያደረገ ያላቸውን እንቅስቃሴዎች ተጨባጭ ሁኔታውና በእነሱ በኩል እየተሰሩ ያሉ ስራዎችን አንስተን እየተወያየን እንቆያለን።
የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን፣ እንደምንሰነበታችሁ። ጤና ይስጥልን መምህር ደምሰው ገብሬ፣ እንግዲህ እንኳን በድጋሚ ተገናኘን። እጅግ በጣም አመሰግናለሁ ሀብታሙም ይህንን ፕሮግራም ስለጋብ ኢንጂነር ኦባንግ ኦማን ከፍተኛ ምስጋና ያቀርባለሁ። ታንኪዩ ሶ ማች። ከልብ አመሰግናለሁ አቶ ኦባንግ። እንግዲህ ቤተኛ ነህ ኢንጂነር ኦባንግ፣ እንኳን በድጋሚ ተገናኘን። ከልብ አመሰግናለሁ። መምህር ደምሰው፣ እንግዲህ በኢትዮጵያ ውስጥ አሁን ባለው ተጨባጭ ሁኔታ ውስጥ ከምርጫ በፊት መቅደም ያለባቸው ጉዳዮች አሉ። ጦርነት በሀገሪቱ ውስጥ የእርስ በርስ ጦርነት የከፈተው አገዛዝ አስቀድሞ ጦርነቱ መቆም አለበት። የታሰሩ የህሊናና የፖለቲካ እስረኞች መፈታት አለባቸው። የምርጫ ውድድሩ ምርጫ አስፈጻሚው አካል ነጻና ገለልተኛ ሆኖ መደራጀት አለበት። አገሪቱ የሽግግር ጊዜ ያስፈልጋታል የሚሉ ጥያቄዎች ይቀርቡ ነበር። ይህንን ወደ ጎን ያደረገውና በአንድ በኩል ለይስሙላ ሰላም የሚለው አገዛዝ ዛሬም በአማራ ህዝብ ላይ የከፈተውን ጦርነት ጨምሮ በኦሮሚያ ክልልም በየትኛውም አካባቢ እንግዲህ ሰላምና የተረጋጋ ሁኔታ የለም። መንገደኞች እየታገቱ፣ ተሽከርካሪዎች እየተቃጠሉ፣ እየተገደሉ ያለበት ሂደት ነው ያለው እስከ ምርጫው ዋዜማና ግንቦት 24 ቀን 2018 አካሄዳለሁ የሚለውን 7ኛ ዙር አገራዊ ምርጫ የስሙላ አገራዊ ምርጫ ነው። እንግዲህ ትግራይ ሙሉ ለሙሉ በምርጫው አትሳተፍም። አማራ ክልልም ያለበት ሁኔታ የሚታወቅ ነው። በአብዛኛው አካባቢዎች ምርጫ እናደርጋለን ይሉ እንጂ ምርጫ ማድረግ እንደማይቻል አስቀድሞ ኮሮጆ እየተሞላ እንደሆነ ይታወቃልና በደቡብ በሌሎች አካባቢዎችም ያለውን ሁኔታ በተመለከተ እናንተ የአገዛዙን የምርጫ ድራማና እንቅስቃሴ እንዴት ነው እየተከታተላችሁ ያላችሁት? ያለው ተጨባጭ ሁኔታ በእናንተ አረዳድና ግምገማ እንዴት ነው የምታዩት? በዴ በጣም ምስጋና ያቀርባሉ። ይሄን እኛም ኢትዮጵያ አድን ዓለም አቀፍ የጋራ ግብረ ኃይል ልካታ ወደ 31 ሰዎች አሉ። ከ5 ክልሎች በሙሉ ያሉት አብዛኛው ብሔረሰብ ተወካዮች አሉ። በዛ ከፍተኛ እንቅስቃሴ በአሁኑ ሰዓት እያደረግ ነው የሚገኘው። ምክንያቱም እናት ሀገራችን ኢትዮጵያ በአሁኑ ሰው በረጅም ታሪኳ ታይቶ ሰምቶ የማይታወቅ ከባድ የህልውና ከታሪክ የማይማረው እና መናዱ ኢትዮጵያ ልናለው ዳርገዋል። እዚህ ሀገራችንና እናት ሀገራችን ተጋልጠም ሀገራችንን አሁጠመው በማህበራዊ ቀውስ በማህበር ሰላም ለመከፋፍሎ መበታተን ብሔራቸው በቋንቋ ከፍተኛ አደጋ ላይ ሆነ ንጹሐን ዘበላች ተፈናቅለው በጣም በምታበንም ህጻናት በበሽታ በብዛት ያለ በአሁኑ ሌላኛው የሀገራችን አዙ ስርዓት ሎው ኦርደር በሀገር ጨሩ ጥፋት በማይችልበት በይፋ ታወቅ ገዛዝ አቋማቸው አፈና ሙአቁጹሃን በግታፈና ዳብዛች ቃስ የተባለ የሃይማኖት አባቶች ታራው የሀገራችን ቀውስ ነቢ አንድ ሰውና የሀገር ማፊያ አደራሽ ለአንድ ብሎ 30 ሰዓት ዘከፋ ሁኔታ ተጋልጦ ዲሞክራሲያዊ ሰባ መገፈፍ ነገስማት አፈና የፖለቲካ የፓርቲ መሪዎች ሰብአዊ መብት ተሟጋቾች ጋዜጠኞች መታፈንና በአብዛኛው በቃሊ በአባሳሙ በአዋሽ አርባና በተለያዩና በአዲስ አበባ በተቋቋሙ 30 ቤትና ስቃይ ነው። ሌላው በጦር የኢኮኖሚ የማህበራዊ ቀውስ ትግራይ ብቻው በርካታ ወጣቱ በሰሜን ዛሬ በአማራ በኦሮሞ በሚሳኛታቻቸው ጽሃን ቆጠሩ አርሶ አደሩን በመናት ህጻናት ለአደጋ ዛሬ ተጋልጠው ከረነ ስቃይ እያለ የሀገራችንና አደጋ ላይ ስርዓቱን በተለያዩ አቅጣጫ ውስጥ ጦርነት ምክንያት ሀገራችንና ህዝባችን ተኝተው በጣም የሚያሳዝነው ጦርነት በገና የሰብአዊ መብት ሁኔታ ባለበትና በማህበራዊ በኢኮኖሚ ቀውስ ውስጥ አገሪቷ ተጋልጣ ባለበት 7ኛው ሀገራዊ ምርጫና ለማስከተል አገዛዙ ዛሬ ነጻ ተአማኒነትና ሁሉን አካታች አሳታፊ ሊያካሂድ አይችልም። በርካታ የፖለቲካ ፓርቲ ጋዜጠኞች፣ ሰብአዊ መብት ተሟጋቾች ሁሉ ሀገር ዛሬ ጦርነት ተናወጠች። እምነት ተቋማት ሆነ ሀገሪቷ በአራት ለከፍተኛ ተጋልጣ በበት ሁላ ምርጫ ዛሬ ለማድረግ ዛሬ ስርዓቱ በተለያዩ በማስገደድ በአፈሙዝ ወታደር ጣቢያ ሆናል። አሁን የወታደር ካምፕ ሆናል። ምርጫ ጣቢያ ላይ አታለው እንደገና ለዳግመኛ 5-7 ዓመት ሀገሪቷን ልቃይና ለከፋ ሁኔታ እያለሆነ በተመሬጎች እኛ በቃቁ ደግሞ ህዝባዊ ተሳስቶ ስርዓቱን በቃ ከላለ ከከፋ ሁኔታ ነው ሀገሪቷን የሚገጥመው። የሀገራችን ቀውስና መጥቢያ ቀውስ አዙሪት ለማውጣት ይችላል። ውጫ መንግስት ደግሞ በሚቀጥለው በአስተያየት ጠቁማለሁ። እጅግ በጣም ሀብታሙ አመሰግናለሁ። ከልብ አመሰግናለሁ መምህር ደምሰው። እንግዲህ አቶ ኦባንግ ያለውን ሁኔታ ከዚህ ቀደም በተደጋጋሚ ተነጋግረናል። ያው እንግዲህ ኢንጂነር ኦባንግ ያላልኩት ብዙ ጊዜ አንተ ብዙም ጥሪውን ስለማትቀበል ነው። እንግዲህ ሁለቱንም አልፎ እያደረግኩ ቀጥላለሁ። ኦባንግ እንግዲህ በተለይ እናንተ
ያለውን ተጨባጭ ሁኔታ ለመለወጥ በህዝቡ በኩል ያሉ ስሜቶችም ከተቃውሞ እንግዲህ ከተናጠል ተቃውሞ ከተበጣጠሰ ሁኔታ ወጥቶ ወደ አንድ የተቀናጀ የለውጥ ትግል እንዲመራ በእናንተ በኩል የሚደረጉ አስተዋጽኦች ምንድናቸው? እናንተስ ምን እያደረጋችሁ ነው? እንግዲህ ያለው ሁኔታ መለወጥ አለበት የሚል ከሆነ ከዚህ ቀደም አንስተዋል ወደ አንድ ያለመምጣት ችግሮች አሉና ያለው ወቅቱ የኢትዮጵያ ሁኔታ መሰረት አድርጎ በእናንተ በኩል እየተደረጉ ያሉ እንቅስቃሴዎች ምን ይመስላሉ? በጣም ጊዜ ነገር እኛ ከመጀመሪያ ጀምረን እስካሁን እንድል የነበረው አንድ ካልሆነን ሀገር ልናድነው አንችልም። አንድ ካልሆነን ያለው ዝግናኝ ሁኔታ ልናስወግደው አንችልም። አንድ ጣት አንድ ጣት አይጨበጨብም፣ ሁለት ሲሆኑ ነው የሚጨበጨበው። ስለዚህ አሁን ያለው ሁኔታው በእርግጥ ዛሬ እንዲህ ነው ብዬ እንኳን መናገር ባልችልም በጣም ወጥ የሆኑ ዝግጅቶች እና በመናበብ ላይ የተመሰረተ በለውጥ ላይ ፎከስ ያደረገ የተለያዩ ያለን ምናልባት እንግዲህ ዛሬ ባንልም ምን አይነት ቃሴ ያለው መንግስት ችል በጋራ ሆነን የምናደርገው አካሄድ እንደምናደርግ ባለሙሉ ነን። ስለዚህ አሁን ያለው ሁኔታ ስታይ እንግዲህ ያው ነገሮችን መደጋገም ካልሆነ በስተቀር ጆሮ ሰጥቶ የህዝብ ችግር የሚሰማ መንግስት ስላልሆነ አሁን ጉልበት አለኝ ብሎ ምርጫ ውስጥ የገባ መንግስት ነው። ስለዚህ ይህንን እንግዲህ የትም ተደርጎ የማይታወቅ የራበ ሰው መቼም ጊዜ ጦርነት እንኳን ጦርነቱ አንደርማይን ቢያደርግም ራብ ብቻው አሁን በአሁኑ ጊዜ ያለው የኢንፍሌሽን ህዝቡ የመግዛት አቅም አጥቶት የሚበላ እንኳን አጥቶት በቀን ማለት በ3 ቀን ውስጥ የሚበላ እንደ ሁኔታው የራሱ ችግር የሚሰማ መንግስት ስለሌለ አሁን ህዝቡ በጣም በከፍተኛ ችግር ላይ ነው። ስለዚህ የራበ ሰው እንዴት አድርጎ ነው ምርጫ ማድረግ የሚችለው? እኔ ጉልበት አለኝ ታዶ በብልጽግና በኩል የሚታየው ነገር ምንድነው? ስልጣኑ ነው እንጂ የህዝብ ችግር ለማቃለል እንትን ያለው መንግስት አለ። እኛ በተለያዩ ሁኔታዎችን ገልጸናል። በተለያዩ ሁኔታዎችን የኢትዮጵያ ህዝብ አይቶታል። በአሁኑ ሰዓት እንግዲህ እኛ የምናየው ከላይ ያለው ነው እንጂ ሎው ታክስ ያለው ምንም የመግዛት አቅም የሌላቸው ሰዎች ምን አይነት ስቃይ ውስጥ እንዳሉ በራብ ምክንያት እንትናቸው የሚሰማ ሰው ምክንያቱም ሚዲያ ላይ ወጥቶ መናገር የማይችሉት ስለነሱ ጉዳይ ደግሞ ሄዶ ማየት ማይችል መንግስት ነው ያለው። ስለዚህ ይሄ ነገር ለማስቀረት የኢትዮጵያ ህዝብ መተባበር መቻል አለ። ቀላል ነገር አይደለም። ቀላል አይመስላችሁ። ከሁሉም በላይ የማንም በር ያንኳኳው በአሁኑ ሰዓት ያለው እዚህ ውጭ ሀገር ያለነው ሰዎችን ሁላችንም የምናውቀው ጉዳይ ነው። የኢትዮጵያ ህዝብ በከፍተኛ ችግር ላይ እንዳለ በጣም እና ይሄ በጣም አስቸጋሪና መቀየር ያለበት ስለሆነ አንድነታችንን በደንብ አስበን በደንብ አሳምረን አድርገን ማድረግ የሚያስችልንበት ጉዳይ መፍጠር መቻል አለበት። ይህንን ለማድረግ እንግዲህ በእኛ በኩል የተጀመሩት ቅድመ ሁኔታዎች አሉ። ቅድመ ሁኔታዎቹ በጣም አርኪና አስተዋዮች ናቸው። በዚህ ላይ ደግሞ የችግር ፍቺ አካሄዶች ናቸው። አሁን ያይዘን የኢትዮጵያ ችግር በምን አይነት መንገድ መፍታት እንችል፣ ምን አይነት ስትራቴጂ መፍታት እንችል፣ ከዚህ ሁሉ ደግሞ የኢትዮጵያ የፖለቲካ ሁኔታ እንዴት እንደሆነ ግንዛቤ ውስጥ አድርገን ነው። ምክንያቱም ኢትዮጵያ የፖለቲካ ሁኔታ አሁን ታው በአንድ ግሩፕ የበላይነት ብቻ ሞኖፖላይዝ የተደረገ እንደሆነ ይታወቅ። አሁን ወደ እንትኑ ብንሄድ እንኳን ወደ ሪያሊቲ ብንሄድ እንኳን በጣም አስቸጋሪ ነው። አሁን ለምሳሌ በጋምቤላ አካባቢ የጋምቤላ ተወካዮች የሉም። ተወካዮች ያለው አንድ ሰው ብቻ ነው። ሌላ እንግዲህ ያፈናቀለ እንደፈለገ ከህገ መንግስት ውጪ የሆነ አካሄድ ህገ መንግስት የማይገልጽ የትኛው ህገ መንግስት እንግዲህ እንደምናገር ብዙ ጊዜ የሚታወቅ ጉዳይ ነው። ምክንያቱም በራሱ ስልጣን ካልሆነ በስተቀር በህጉ መሰረት ባለው ህገ መንግስት የሚሰራው ነገር ያለ ወይም እንደሌለ ሁላችን የምናውቀው ጉዳይ ነው። ምርጫን በሚመለከት በስርዓተ ምርጫው መሰረት እንግዲህ ያለው ምርጫ እንደምታውቁ ከቅርጫ የበለጠ የምርጫ ያ ምርጫ እንግዲህ for the first time ለታሪክ የሚደረግ ምርጫ ነው እንጂ ምርጫ ነው ተብሎ እንኳን ሊገለጽ የሚችልበት ሁኔታ አይደለም። ግን አፉ ሞልቶ የምናገረው አሁንም አይተናል።
አንድ መሪ እንግዲህ ዛቻው ባበዛ ቁጥር ወይም የፎከራ ንግግሮችን ባበዛ ቁጥር በአስተዳደር ላይ ምን አይነት ችግር እንዳለ በደንብ የሚያስገልጽ ጉዳይ ነው። ይህንን የውድቀት ጉዳይ ነው። እኔ ምርጫን በሚመለከት ምንም እንትን የለም። እንደውም ሴንሱ እንኳን በእኔ ጭንቅላት ውስጥ ወይም በኢትዮጵያውያን ጭንቅላት ውስጥ ያለ ምክንያቱም የኢትዮጵያ ሕዝብ በአሁኑ ሰዓት በሁለት ነገሮች ላይ ነው ያለው። ራብ አለ። እዚህ ላይ ደግሞ ያው ሱክሬት ያደረጋቸው ጦርነቶች አሉ፣ የውጭም የውስጥም እና እነዚህ ነገሮችን የኢትዮጵያ ጭንቅላታቸው በዚህ ላይ ነው እንጂ በምርጫ ላይ ምንም እንትን የለም። ግን እሱ የራሱ ስልጣን ለማስቀጠል እኔ ስልጣን አለኝ የፈለገ ነገር ይሁን ምርጫ አድርጋለሁ ሰዎችን እያታለለ ምን እያለ እንግዲህ ከማን ጋር ነው የሚወዳደረው? እንግዲህ ፉክክሩ ራሱ ወጥቶ በእንትን ሆኖ በስርዓተ ምርጫው መስራት የሚደረግ አይደል። ታዛቢዎች እንኳን ከየት ጋር እንደሚመጡ ጊዜር ብቻ ነው የሚያውቁ። ታዛቢዎች በሌሉ በኢንተርናሽናል ሌቨል እንኳን የማይታወቅ የምርጫ አካሄድ የህዝብ ነው ብሎ እንኳን ለዛ ጆሮ የማይሰጥ ከሁሉም የራሱን ፍላጎት ብቻ የሚያስቀድም መንግስት ስለዚህ የኢትዮጵያ ህዝብ እንግዲህ በዚህ ዙሪያ ላይ ቆም ብሎ ለተወሰነ ጊዜያት ቆም ብሎ አስቦ ዘግናኝ የሆነ መንግስት ማስወገድ የሚቻልበት ሁኔታ መረባረብ መቻል አለ ብዬ ነው የሚመጣው እና በኋላ በአስተያየት አንዳንድ ጨመር አስፈልጉ እኔን መጨመር ይችላለሁ። ለጊዜ ያለው ይህንን ነው። አመሰግናለሁ። ከልብ አመሰግናለሁ። ባንክ መምህር ደምሰው ቀደም ሲል አንስተውታል። እንግዲህ በእናንተ በኩል የተለያዩ ብሔሮች ያሉበት የተካተቱበት ነው እንግዲህ የኢትዮጵያ ሀገር አድን ንቅናቄው ያለውን ወቅታዊ ሁኔታ ለመለወጥ የሚያደርጋቸው ጥረቶች ምን ደረጃ ደርሰዋል? እንግዲህ ቀደም ሲል ተብለዋል። አብሮ አለመቆም አለ። በተለያየ መንገድ ሁሉም በተበጣጠሰ ሁኔታ የሚያደርጋቸው ትግሎች ወደ አንድ ለማምጣትና ይህን ሁኔታ ለመለወጥ ነውና በተለይ በአገር ቤት ያለው ተጨባጭ ሁኔታ ውስጥ እያደረጋችሁ ያለው እንቅስቃሴ ምንድን ነው? የህዝቡ ስሜት ምንድን ነው? እናንተ ምናልባት በአገር ቤት ካላችሁ ግንኙነት አኳያ ይህንን የሐሰት ምርጫ ይህንን የይስሙላ ምርጫ ተከትሎ ህዝቡ ስሜቱ ምን ይመስላል? ኦኬ፣ እጅግ በጣም አመሰግናለሁ በድጋሜ። በእውነት የኢትዮጵያ ችግር ከኛ ከዜጎቹ አልፎ የዓለም መንግስታት በተለይ ተመዲ ሁሉ የመነጋገሪያ ጉዳይ ነው። ማንኛውም ዓለም ላይ ያሉ ዜጎች ሁሉ ያውቃሉ ኢትዮጵያ ምን አይነት ደረጃ ላይ እንዳለ። ሀገሪቷ እኮ ዛሬ ምርጫ ብሎ ከምንሰፍሰፍ ለኢትዮጵያ አማራጭ መንገዶችን እውነት እንደ መንግስትነት ሆነ አማራጭ መንገዶችን መፈለግ እኮ የግድ ይላል። ሀገራችን ኢትዮጵያና ህዝቧ ህልውና ጥፋት ለማዳን በጋራ ተባብሮ ከመታገል በስተቀር ሌላ አማራጭ የለም። ህዝቡ ለአገሩ ተስፋ ሳይቆር በአንድነት በህብረት በአሁኑ ሰዓት እየተንቀሳቀሰ ነው። ዛሬ በሲዳማ የሚደረገው ጭፍጨፋ፣ በጋሞ ባለፈው የተደረገው ጭፍጨፋዎች፣ በዚህ በወላይታ አካባቢ ወደ ንክሎ ኮይሻ አካባቢ የተደረጉት ጭፍጨፋዎች ዜጎች ዛሬ እኮ የቁጥር ልዩነት ካልሆነ በስተቀር ኢትዮጵያ ውስጥ በየቀኑ ዜጎች ይታረዳሉ፣ ዜጎች ይገደላሉ፣ እንዲሁም ዳብዛቸው ይጥፋል። ገንዘብ ከፍለው እኮ እንኳን 1,200,000 ብር ከፍለውም ደግሞ እንደገና ዜጎች ይገደላሉ። ከዚህ በላይ ውርደት ለአንድ ሀገር ህዝብ ግን አሁንም ከዚህ የከፋ ነገር ሳይመጣ ሁላችን በአንድነት በህብረት መቆም አለብን። ኢትዮጵያን አሁን የገጠማት ችግር በአንድ ብሔር፣ በአንድ ጎሳ፣ በአንድ የፖለቲካ ድርጅት የሚፈታ ችግር የለም። ከእርስ በርስ ንትርክ፣ ከእርስ በርስ ገመድ ጉተታ፣ እርስ በርስ ጥላቻ፣ አንዱ ላይ የሴራ ፖለቲካ ከማምጠንጠን ሁላችን በህብረት አጥፊውን ነገር እኮ ፍርድ ይሰጣል። ወደፊት በሽግግር ፍትህ ላይ ይሄ ጉዳይ ይታያል። እያንዳንዱ ማን ምን እንደነበረ ግን እናት ሀገራችን ዛሬ እኮ በልቶ ለማደር ስቃይ ወጥቶ ለመግባት ከ4 ኪሎ 6 ኪሎ ለመሄድ እኮ እጅግ በጣም ነው የሚሰቀጥተው። ዛሬ በወሎ በሚደረጉት በጎንደር፣ በጎጃም፣ በሰሜን ክፍላት ሀገር፣ በኦሮሚያ ከሚደረጉ ትግሎች እኮ ዛሬ በሺዎች የሚቆጠሩ ዜጎች ናቸው እኮ በየቀኑ የሚገደሉት። የመሰረተ ልማት ህዝቡ ይህንን በሚገባ አውቋል። ይህንን ግፍ ዛሬ በግዳጅ በጦር መሳሪያ የመንግስት መስሪያ ቤት ሰራተኞችን በማስገደድ ካርድ ካልወሰዳችሁ እንዲሁም እኮ ታክሲ ሾፌሮች ሁሉ ባጃጅ የሚነዱት እኮ የምርጫ ካርድ ያልያዘ እኮ ነዳጅ እንዳይቀዳ ነው ያደረጉት እኮ። በጣም የሚያሳፍር እኮ ነው። ምርጫ መብት ነው፣ ሰብአዊ መብት ነው። የአንድ ግለሰብ የአንድ ሀገር እኔ በዚህ ይተዳደራሉ ማለት ግን አገዛዙ የሚሄድበት አቅጣጫ ኢትዮጵያን ለከፍተኛ ውድቀት እንዲሁም ኢትዮጵያ የሚል ስም ሁሉ እኮ ሊያጠፉ እነሱ ተዘጋጅተዋል። ባንዲራችን ትላንት ጀግኖች አባቶቻችን እነ እምዬ ምኒልክ፣ እነ አፄ ቴዎድሮስ፣ እነ በላይ ዘለቀ፣ እነ አሉላ አባ ነጋ፣ እነ ጃጋማ ኬሎ፣ እነ አብዲሳ አጋ፣ እነ ባልቻ አባ ነብሶ፣ እነ ጀግኖች በየጊዜው የወደቁለት ለእናት ሀገራቸው ዛሬ
ዛሬ ይሄ ሰንደቅ ዓላማችን ሁሉ እኮ እንዳንይዝ እኮ ተከልክለናል። ስለዚህ ህዝቡ አሁን የወሰደው ደቡብ የሚደረገው በአብዛኛው የህዝቡ እንቅስቃሴ አትነሳም ወይ? የግፍ አገዛዝ አይበቃህም ወይ? ነፃነት፣ ፍትህ ይጠየቃል አይለመንም። ሀገርና ህዝብ የምንቆምበት ጊዜው ዛሬ ነው የሚሉ በራሪ ጽሁፎች ሁሉ ተበትናሉ። የዜጎች ህልውናና መብት ለማስከበር ለስር ነቀል ለውጥ የሚደረግ ህዝባዊ ንቅናቄ በመላ ኢትዮጵያ አሁን እየተቀጣጠለ ይገኛል። የህዝቡ ስሜት እጅግ በከፍተኛ ሞራል ነው። ሰብአዊና ዲሞክራሲያዊ መብቶች ይከበሩ፣ ጦርነት በአስቸኳይ ይቁም፣ ሰላም ይስፈን፣ የህግ የበላይነት ይከበር። ይህ ትግል የፍትህ የነፃነት ትግል ነው። መብት፣ ነፃነት፣ ፍትህ ይጠየቃል እንጂ አይለመንም። የታሰሩ የፖለቲካ እና የህሊና እስረኞች፣ ጋዜጠኞች በአስቸኳይ ይፈቱ። ህዝባዊ እምቢተኝነት ይቀጣጠል። ሁሉን አቀፍ እውነተኛ የፖለቲካ ድርድር፣ ብሔራዊ ውይይት በአስቸኳይ ይጀመር። ፍትህና ነፃነት፣ ሰላም የሰፈነበት ኢትዮጵያን በአንድነት እንመስርት ነው የህዝቡ ጥያቄ። አሁን ኢትዮጵያ ትንሣኤ ስር ነቀል ለውጥ ብቻ ነው። ሁሉን አሳታፊና አካታች የሽግግር መንግስት ይመስረት ነው በራሪ ጽሁፎች አሁን በህዝቡ በኦልሞስት ወደ 12 ዞኖች ላይ በሙሉ የተበተኑ ህዝባዊ ጥሪ ይሄ ነው። ስርዓቱ በቃን ብሏል። ከዚህ የሚከፋ ከሆነ ለሚቀጥለው እርግጠኛ ነን ሀገር አይኖረንም። እሱ ለእሱ የሚታየው ምንድን ነው? በሰራው ቤተመንግስት ውስጥ ገብቶ እሱ ለመቀመጥ ነው። የህዝቡ ስቃይ አድርጉ። የህዝቡን ችግር አልተፈታም። በየቀኑ ዛሬ በድሮን ህዝብ እያለቀ ነው። በከባድ የጦር መሳሪያ ህዝብ በዚያም በኩል የሚሞቱት በዚህም በኩል የሚሞቱት ወንድሞቻችን ናቸው። ግን ይሄ ሁሉ ለማን ተብሎ ነው? ለአንድ ግለሰብና መቶ ለማይሞሉ አጃቢዎች 130 ሚሊዮን የኢትዮጵያ ህዝብ ስቃይ ላይ ነው ያለው። ስለዚህ አንድ ባለመሆናችን ህብረት በመታጣቱ የሚታረዱት የሚሰዱት ወገኖች እጅግ ያሳዝናሉ። ስለዚህ በነፃ የሚመጣ ነፃነት የለም። ኢትዮጵያን ከውድቀትና ከመፍረስ ለማዳን ሁላችንም በዘር በቀለም ሳንለያይ አሁን በራሪ ጽሁፎች ላይ የሚለውን ደንዳ ይላል፣ ደንዳሾ ይላል፣ ተነስ ማለት ነው። ሁሉ በተለያዩ ቋንቋዎች ካያ ይላል፣ ተንሳ ይላል፣ ወፍሪ ጅጋኑ ይላል፣ ተንሳ ይላል። በደቡብ ኢትዮጵያ ባሉት ቋንቋዎች ሁሉ ነው የተጻፈው። እናት ሀገራችንን በህብረት በአንድነት ሆነን ይህንን ስርዓት ለአንድና ለመጨረሻ በቃ ካላል ሀገሪቱ ለአንዱ የሞት ልጅ ናት፣ ለአንዱ የጡት ልጅ ናት። ስለዚህ ይሄ ምርጫም ደግሞ ለይስሙላ ነው፣ ህዝብን ለማታለል ነው። እነዚህ 30 ዓመት ከስርዓቱ ጋር ተንከባለው የመጡ ናቸው። አሁን ከደቡብ በኩል 7 ከፍተኛ አመራሮች አፈ ጉባኤውን ብታይ፣ አቶ ሬድዋን ሁሴን ብታይ፣ ሌሎች ወንድሞቻችን ሁሉ እዛ ያሉት እኮ ሁሉ ሀገርና ህዝብ ላይ ስቃይ መከራ የጫኑት ሁሉ ከዛ ከደቡብ ይወጡ ናቸው። ግን እያንዳንዱ ዛሬ የሚታረደው ህዝብ፣ የሚገደለው ህዝብ፣ የእናቶችን እንባ የምናስቆመው፣ የእናቶችን የንጹሐንን ደም መፍሰስ የምናቆመው በአንድነትና በህብረት ሆነን መታገል ነው። ከዚህ የከፋ ነገር ሳይመጣ ሁላችን ህብረት፣ አንድነት እንመስርት ነው። ይሄ ካልሆነ እውነትን ነው የታሪክ ትምህርት የሚያስተምረን አለ። የዓለምን የታሪክ ጉዞ ቀያሽ ኃይል ሰፊው ህዝብ ብቻ ነው። ሀገር የሚመራው ደግሞ በፖለቲካ አይደለም፣ በህግ ነው። ዛሬ ህግ ስላለ ነው በዚህ በዩናይትድ ስቴትስ ሁሉ የሚኖረው። ስለዚህ ለነፃነቱ የማይታገል ህዝብ ባርነትን የመረጠ ነው ይላል አሁን በበራሪ ጽሁፎች ደቡብ ኢትዮጵያ ላይ በሙሉ የተበተኑ። ስለዚህ ምንድን ነው ሀገሪቷ ምን እንዳለች እኮ ዛሬ ኦልሞስት እኮ አማራ ክልል እኮ ከ180% ሁሉ የለም በፋኖ እጅ ነው ያለው። ኦሮሚያ ክልል ከ160% በሙሉ በኦነግ እጅ ነው። ስለዚህ ሀገራችንን የምናድነው በአንድነት ብረት የምንቆምበት ጊዜው ዛሬ ነው ለማለት ነው። እጅግ በጣም አመሰግናለሁ። ታንክ ዩ ሶ ማች። ከልብ አመሰግናለሁ። ባንክ እንግዲህ ጋምቤላ የነበረው ሁኔታ በተደጋጋሚ አንስተናል። ሲዳማ ክልልም በቅርቡ እየሆነ ያለው ነገር እንግዲህ የወራሪነት ነገር ነው፣ የማስገበር ነገር ነው። የመንግስትን ስልጣን የያዘው ኃይል ራሱም ያደራጃቸው ታጣቂዎች ህዝብ ላይ ተኩስ እየከፈቱ ንብረት እያወደሙ ቤት እያቃጠሉ የሰው ህይወት እያጠፉ አገዛዙ ቆሞ የሚያይበት ሁኔታ አለ። ህግና ስርዓት እየተከበረ አይደለም። በጋምቤላም በተደጋጋሚ እንግዲህ የደቡብ ሱዳን ታጣቂዎች እስከ ጋምቤላ ከተማ ድረስ እየገቡ ህዝብ እየገደሉ ያለበት ሂደት አለና በዚህ ሁኔታ ውስጥ ህዝቡ እንዲህ አይነቱን የስሙላ ምርጫ ተከትሎ በእናንተ በኩል የሚወሰዱ እንቅስቃሴዎች አሉ። የህዝቡ ስሜት እውነተኛው ስሜት ምን ይመስላል? እንግዲህ በግዳጅ መንግስት ሰራተኛውም ሌላውም በግዳጅ ምርጫ ካርድ እንዲያወጣ አንዳንድ ቦታዎች ላይ በተለይ በአማራ ክልል ያወጣው የምርጫ ካርድ ተመልሶ እየተሰበሰበ ኮሮጆ ውስጥ በስሙ እየገባ ያለበት ሂደት አለና ያለውን ወቅታዊ ሁኔታ እንዴት ነው እናንተ የምትከታተሉት? ይሄንስ ለመለወጥ የምታደርጓቸው እንቅስቃሴዎች አሉ ወይ? ወል
እንግዲህ እንደምታውቁት እኔ ይሄ ለውጥ እውነተኛ ለውጥ አለ በኒፖቲዝም ላይ የተመሰረተ የለውጥ አካሄድ። ምክንያቱ ለውጥ ሲባል በሁለት አይነት መንገድ ነው። ስር ነቀል ለውጥ እንግዲህ ያው በኃይል የሚመጣው የወያኔ አይነትን እንዳለ ስርዓቱ በሙሉ አፈርሶ የራሱ ስርዓትን በዛው አስታክቶ እንትን ለማለት የደርግም the same thing ነው እንዳለ የኃይለ ሥላሴ ስርዓትን አስወግዶ የራሱ ስርዓት አድርጎት ነው። ይሄንን ግን ስታየው በሌላ በኩል የኒፖቲዝም ለውጥ ኒፖቲዝም ያልኩበት ምክንያት ምንድነው? ስታየው ወንጀለኞች ተለይቶ ወይም ያሉበት ሁሉ ቦታ ተለይቶ አልተወገዱም። አሁን ወንጀለኞች ናቸው ሁሉም አሁን በሁሉም ክልሎች ላይ እንዲቀጥሉ የተደረጉ ወንጀለኞች በአንድ እንትን ብቻ ፎከስ ሆነ። ስለውነት ለመናገር ከሆነ በአንድ ስርዓት ያሉ ሰዎች በአንድ ጀልባ ውስጥ ነው ያሉ። አካውንታቢሊቲ ወይም ተጠያቂነት ከመጣ ፎከስ ሊያደርግ የሚችል በተወሰኑት አካላቶች ላይ ብቻ ሳይሆን በጠቅላላ ላይ መሆን መቻል አለ። ለምሳሌ ለመጥቀስ ጫፍ ላይ የወጡ የቲፒኤልኤፍ ስትራክቸር እንዳለ ሁሉ ካንሰል ከተደረገ ወደ ኦፒዲዮ ሲካሄድ ደግሞ የኦፒዲዮ ስሙ ነው የተቀየረ እንጂ ሰዎቹ እንዳሉ ናቸው። ግን በዝርፊያ ላይ ከተሰማሩት ሰዎች አንዱን እነሱ ናቸው እና ባዱላውን ተጠያቂዎች አይደሉም? በኦሮሞዎች በኩል ወንጀለኞች አይደሉም ወይ ነው? ወደ ደቡብ ሲካሄድ የሉም ወይ ነው? ወደ ሁሉም ቦታ ሲካሄድ የሉም ወይ ነው? ጋምቤላ ሲካሄድ the ምንም የተደረገ የስር ነቀል የለውጥ እንትን የለም። ይሄ የዝምድና አካሄድ ለውጥ ነው። ሁለተኛ ደግሞ በታሪክ ውስጥ ታይቶ የማይታወቅ የለውጥ አይነት ነው። ለዚህ ነው ሰውየው እንደፈለገው የሚጫወተው። ምክንያቱም ሌላው ያሰቃየ፣ ሌላው ደግሞ ያስደስ ሌላው ስልጣኑ አሁን እኮ የሚይዙ ላይ ስልጣን እንዲቀመጥ የሚያደርጉ በዚህ ስርዓት ውስጥ ተንከባለሉ የመጡ ሌቦች ናቸው። ልክ እንደምንለው አሁን ደቡብ ብትወስድ ሴም፣ ጋምቤላ ብትወስድ ሴም ንብረት የዘረፉ የህዝብ ችግር በደንብ እንትን የህዝብ ገንዘብ የዘረፉ ሰዎች ናቸው። ስለዚህ አሁን አለ የሚለው ምርጫው እንግዲህ እንደምታውቁት ምርጫ ስርዓት አለ። በስርዓተ ምርጫው መሰረት ከሆነ ስርዓተ ምርጫው የተሟላ አይደለም። ምክንያቱ ችግር ባለበት እንዴት ተደርጎ ነው ምርጫ ማድረግ የሚችል? ህዝቡ ሌላ ተቃዋሚ መናገራቸው ይቀርና ህዝቡ ራሳቸው አሁን እኮ ድምጻቸው ማሰማት ጀምረዋል። የራበ ሰው እንዴት አድርጎ ነው ምርጫ ማድረግ የሚችለው ነው? ህዝቡ ወደ ልመና ውስጥ ገብቷል። ይሄ እንግዲህ ቶን በጣም ማየት የሚያስፈልግና ተቃዋሚ ነን ምንል ሁሉ በዚህ ጊዜ ውስጥ ወደ አንድ ካልመጣነት ይሄንን ስርዓት እንዲቀጥል መንገድ ከከፍተንነት አለቀልን ሀገር የሚባል ነገር የሚኖር አይመስልም። ማንም እንዳውም በዛ ሀገር ውስጥ ሊኖር አይችልም። እንኳን እሱ የሚገላቸው ወይም በጦርነት በምናምን በማገድ ላይ የሚያደርጋቸው ነገሮች ይቀሩና በራብ ብቻ ምክንያቱም ችግር ያለበት ሀገር ገበሬ እንዴት አድርገው ነው በሰላም ወደ እርሻ መሄድ? ችግር አለ ያለን የዓለም ህዝብ ደግሞ በደንብ አንደርስታንድ አድርጎ በኢትዮጵያ ውስጥ ችግር እንዳለ ይታወቃል። ግን ጆሮ ሰጥቶት የህዝብ ችግር ይሄ ነው ብሎ እንኳን እንትን የሚያደርግ አካል የለም። ህግና ስርዓት ካልነን ህግ የኢትዮጵያ ህግ ድሮ ነው የቀረ። የድሮ ሰው እግሩ ስትረግጥ በህግ አምላክ ይላል። ምክንያቱም ህግ በድሮ ጊዜ እንደ አምላክ ሆኖ ነው የሚቆጥሩ። አንድ ሰው ንብረቱ ሲጠፋበት ጣቢያ ሄዶ ነው አመልክቶ ንብረት ጠፋብኝ ብሎ እንትን የሚያደርግ ይመዘግባል። በህግ መሰረት ንብረቱ የሚገኝ ከሆነ ተጠርቶ ንብረቱን ይመለሳል። ወንጀል ከሆነ ደግሞ እዛው ሮጦ ነው ወንጀል አለ ወይም እንደዚህ አይነት ችግር አለ ምናምን ብሎ ሳት ያለው ሁኔታ ብታዩ ህግና ስርዓት ይባል ነው። ሁለት መንግስታት ነው ያለው በኢትዮጵያ ውስጥ። ፌደራል መንግስት የሚለው አለ፣ የራሱ የበላይነቱ እንትን የሚያደርግ አለ። ደሞዝተኛና የህዝብ ገንዘብ ዝም ብሎ የሚበላ ሆዱ ሞልቶ ምንም ነገር ስራ የሚሰራ ምንም የክልሉ መንግስታት ሲምቦል የሆኑት መንግስት ሲምቦሎች ናቸው። ምንም የሚወሰኑት ነገር የለም። ምንም የሚያደርጉት ነገር የለም። ይሄ እንግዲህ ስታዩ ስርዓት እንዴት እንትን ይደረግ? ወደ ሌሎች ክልሎች ብንል አሁን የጋምቤላ ሁኔታ ብታይ ሰው በጤት መግደል ቀርቶ አሁን ወደ ማረድ ተገብቷል። ሰው እየታረደ ነው። በከተማ ውስጥ እንደ ዶሮ ሰዎችን እየታረዱ ናቸው ዘበኞች። ይሄ እንግዲህ የሚደረግበት ሀገር እንግዲህ ህግ አስከባሪዎች የሉም እያሉ ናቸው። ተጠያቂነት የለማ። የችግር ባለቤት የሆነ አካል የለማ። ሰው ጧት ብቻ ተነስቶ ቢሮ አለ ብሎ ሄዶ ደሞዙ ቆጥሮ እንትን መብላት ካልሆነ በስተቀር ለስራ እንትን የሆነ ሰው። ስለዚህ ምርጫው ይህ አንድ ፓርት ነው እንግዲህ ለስም ብሎ እንኳን ምርጫ ነው ብሎ እንትን አወጀ እንጂ በስርዓቱ መሰረት ምርጫው ከቅርጫ ክፍፍል እንትን የሆነ የምርጫ አይነት እንቅስቃሴው ራሱ አይተናል። ምን አይነት እንቅስቃሴ እንዳለ
ምንም የምታይ ነገር የለም። ህዝቡ ስሜት የለውም። ህዝቡ እንግዲህ በአሁኑ ሰዓት ፎከሱ ምንድነው? የኛ ድምጽ የሚሰማ የኛ ችግር የሚሰማ ነዳጅ ዋጋ አሁን በኢትዮጵያ ብቻ አይደለም፣ በዓለም ላይ የነዳጅ ችግር አለ። የኢትዮጵያ ግን ከዛው የባሰ ነዳጅ አሁን ከስርዓት ክፍፍሉ ወጥቶ ወደ አምባገነንነትን ገብቷል። ወደ ቢሮ መጥቷል። ቢሮ ካላዘዘ በስተቀር ነዳጅ እንደ ልብ ማግኘት አትችልም። በዛው ላይ ደግሞ ነዳጅ ዛሬ ሲገባ ቀርቶ በባርሜል ኮንትሮባንድ እየሸጡት እንትን ማለት ይችላሉ። እና ህዝቡ እንዴት አድርገው ነው እንግዲህ ልማት ከሆነ የልማት ሁኔታዎችን ሊያሟሉ የሚችሉ ኮንዲሽኖችን ሰስተነብል የሆነ የኑሮ ሁኔታ ሲኖር ነው። የትኛው ልማት ነው? ኮሪዶር ተባለ የት ደረሰ? ምን ተባለ የት ደረሰ? ቤቶችን አፈርሶ ስለሆነ ለማናገር ከሆነ ቤት የሚያፈስ ከሆነ ሰው ቤቱ የሚያፈስ ከሆነ መፍትሄው አፈርሶ መገንባት አይደለም። ምክንያቱ አቅም የለውም። አፈርሶ መገንባት አይደለም። ያቺን ማሳደግ እንዴት አድርጌ ላሳድሰው የራሴ ኢኮኖሚ ስብዬ እንትን ያደረኩት ብዙ በኋላ ገንዘብ ሳገኝ በግል ደረጃ ማለት ነው። በኋላ ገንዘብ ሳገኝ ሌላ ቤት እሰራለሁ። ግን አሁን ለጊዜ ያለ በእጄ ውስጥ ያለው ቤቱ አሳድሴ ምን አድርጌ ይህንን ክረምት አልፌ በሚቀጥለው አመት ላይ ይህንን ማለት ይችላሉ። በግል ደረጃ ወደ ተለያዩ ጉዳዮች ሲካሄድ ደግሞ ሴም ቲንግ ከአቅም ጋር የማይመጣጠን የመንግስት ስራዎችን እየተሰሩ ናቸው ከሀገሪቱ አቅም ጋር። ኢትዮጵያ ማለት እኮ ምን ማለት ነው? በደንብ ማየት የሚያስፈልግ ትንሽ ሰርቶ ብዙ የሚናገር ብዙ ሲናገር ደግሞ አጋኖ ነው የሚናገር። ኢትዮጵያና ኬንያ ኮምፔር ታደርጋለን። በነፍሰ ወከፍ አንድ ሰው ኢትዮጵያ ውስጥ 100 ምናምን ዶላር የሚያገኝ ከሆነ ኬንያ በነፍሰ ወከፍ አንድ ሰው 3000 ከምናምን ነው። ይሄ ግን አንደርስታንድ አያደርግም። ትንሽ ማብራት ሲበራ በቃ ኢትዮጵያ እኮ ከዓለም ላይ አንደኛ ልትሆን ነው። ጆክ ቀልድ እኮ ነው። ሌላ እንትን የለም። ቀልድ ካልሆነ በስተቀርና መሳቂያ ካልሆነ በስተቀር ይሄ በእውነት ላይ የተመሰረተ የሀገሪቱ ሁኔታ ሊያስለውጥ የሚያስችል አካሄድ አይደለም። ይሄ ኢትዮጵያ ውስጥ መርዳት ነው። ኢትዮጵያ ዛሬ ከድህነት በታች የሆነችው አገር የሆነች አገር ተነስታ ከዓለም ኮምፔር ልናደርጉ እንችላለን። ስንቱ ደረጃ አልፎ ነው እንኳን ለዚህ ደረጃ ሁሉ ያደረሱ ሰዎችን ሰርቷል። በጊዜያቸው ኃይለ ሥላሴ መንግስት ሰርቷል። የደርግ መንግስት በጊዜው ሰርቷል። ወያኔው የቻለ ሞከረ። አሁን ምንም የማይሰማው ሲሰርቅ የራሱ ከዘና የራሱ አካውንት ሲሞላ ኢኮኖሚ ያደገ ይላል። እኛ በደንብ እኮ ማሰብ መቻላል። ዲዎች ነን። ኢትዮጵያ ዳናት እየተባለች መሳቃ ሆኖ በአሁን ከሌሎች መንግስታት ጋር ራስን ኮምፔር ማድረግ እኔ እኮ ብዙ ነገሮችን አይቻለሁ፣ መጀራ አድርጋለሁ። ሳየው ችግር ነው እንጂ ምንም አንድ የጃፓን ዶዘር ገዝቴ በ5 ሚሊዮን ገዝቴ የሚያዋጣው ስራ በአገሪቱ ለፖፑሌሽን እንትን ስታደርገው አንዱ ከዛ ከመግዛት ሄደ 10 ወይም 20 በርካሽ ዋጋ ገዝቴ ለአንድ አመት እንኳን ሰርቪስ አድርጎ ወይም ለአንድ አመት እንኳን አገልግሎት ሰጥቶት እንትን ቢሆኑ አይሻልም? የኢትዮጵያ ህዝብ ባዶ እግሩ ነው በእግሩ ነው የሚሄደው። ትራንስፖርቴሽን አክሴሲቢሊቲ እስካሁን ድረስ ገጠር ድረስ ምንም እንትን የለም። አንድ መንገድ ብቻ ነው only one way። የትኛው እንትን ነው ወደ ሁለት መንገድ ያለው? ባህር ዳር እሄዳለሁ ካልክ በአየር ላይ ከሆነ አንድ መንገድ ነው፣ በምድር ላይ ከሆነ አንድ መንገድ ነው። እስካሁን ድረስ ሌላ መንገድ ወጥቷል? እድገት ሲባል እኮ መንገዶችን ሲሰፉ መገጣጠሚያዎችን ሁሉ ሆኑ ነው እንደነዚህ አይነት። ስለዚህ የኢትዮጵያ ህዝብ በአሁኑ ጊዜ ለምርጫው ያላቸው በጣም ምርጫ እንኳን አለ ብለው እንኳን የሚያስቡ ሰዎች አይደለም በአሁኑ። ምክንያቱም የራሳቸው ብቻ ህዝቡ አዙር ውስጥ አስገብቷቸው ያንዳንዱ ነገ ምን ይበላለሁ ብለው ነው እንጂ የሚያስበው ነገ ምርጫ አድርጋለሁ የሚለው ነገር የሚያስብ ሰው የለም። ስንቶቹ ናቸው እንግዲህ ምርጫ ሚዲያ ላይ ወጥተው ስለ ምርጫ የሚናገሩ ስልጣን ላይ ያልሆኑት ካልሆኑ በስተቀር። እና ይሄ በጣም አስቸጋሪ ነው። ለህዝብ እንግዲህ የሚያዘን መንግስት እንደሌለ የኢትዮጵያ ህዝብ በዚህ ሰዓት መርዳት መቻላል። ይሄ ስርዓት ካልተወገደ በዛ ሀገር ሰው ሊኖር ወደማይችልበት ደረጃ ይደርሳል ብዬ ነው የሚገመተው። ከልብ አመሰግናለሁ። ባንክ እንግዲህ የኢትዮጵያ ሀገር አድን ንቅናቄ አመራሮች መምህር ደምሰው ገብሬ የንቅናቄው ሊቀመንበር እንዲሁም አቶ ኦባንግ ኡማን ተቀዳሚ ምክትል ሊቀመንበርና የፖለቲካ ጉዳይ ኃላፊ በወቅታዊ ጉዳይ ላደረግነው ውይይት ከልብ አመሰግናለሁ። ወደፊትም እንግዲህ ንቅናቄውን በሌላ አደረጃጀቶች የምትሰሯቸውን ስራዎች መሰረት አድርገን በቅርቡ እንደምንገናኝ ተስፋ አድርጋለሁ። ለነበረን ቆይታ እግዜር ይስጥልኝ። መልካም ቀሪ ጊዜ ይሁንላችሁ። እንግዲህ በጣም ደስ ብሎናል። ታንኪዩ ሀብቴ። ዋናው መላው የኢትዮጵያ ህዝብም ይህንን ህብር ኢትዮጵያን የሚከታተል ማንኛውም ዜጋ ማወቅ ያለበት ሀገራችን ኢትዮጵያ ዛሬ በመስቀልያ መንገድ ላይ ነው እናት ሀገራችን ያለችበት። ስለዚህ ሀገሪቷ ብሔራዊ መዝሙሯን አጣ፣ ሰንደቅ ዓላማዋን አጣ፣ ጀግኖች ትላንት የተሰውላትን ታሪክና ቅርሶቿን ሁላ አደጋ ላይ ናት እናት ሀገራችን የምትገኘው። ስለዚህ ሁላችንም በህብረት ተነሳስተን እውነት ለምርጫ ከምንሰፍሰፍ ህዝብን ማዳን ይቅደም። ውሸታምና አስመሳይ
መንግስት ይውረድ፣ የህዝብ ስቃይ ይብቃ የምንልበት ወቅት ዛሬ ነው። ለዚህ የጋራ አቋም፣ የጋራ ስምምነት፣ የጋራ ዓላማ፣ የጋራ ቃል ኪዳን፣ የጋራ መሪህ ወይም ፕሪንሲፕል ላይ ቆመን እናት ሀገራችን ኢትዮጵያን ካላዳን አደጋው እጅግ በጣም ከፍተኛ ስለሆነ ሁሉም ኢትዮጵያዊ በነፃ የሚመጣ ነፃነት የለም። ስለዚህ ሁላችንም በህብረት በአንድነት ሆነን እናት ሀገራችንን እውነት ካላዳን ከፍተኛ ስቃይና መከራ ነው እናት ሀገራችንና ህዝቧን የሚገጥመው። ስለዚህ በድሮን በጦር መሳሪያ ጋጋታ በሰራዊት ብዛት የሚመጣ ሳይሆን ህዝቡ ያመነበትን ነው። እውነተኛ ፍትህ፣ እውነተኛ እናት ሀገራችን ኢትዮጵያ የሁላችንም የጋራ መሆኗን በአንድነት በህብረት ሆነን በቅንጅት ስንታገል ኢትዮጵያዊነትን ከጥቃቅን መነታረኮች ወጥተን ሞት ይብቃ፣ የዜጎች ህልውና ይከበር፣ የህግ የበላይነት ይከበር፣ ሁላችንም የምንሳተፍበት ሁሉም ኢትዮጵያዊ መብቱ ሁሉምናው እኩልነት የሚረጋገጥበትን በጋራ በዘር በቀለም በብሔር ሳንለያ በአንድነት ቆመን እናት ሀገራችን በህብረት ይሻላል በሚል መሪ ቃል ሲሆነን ወደፊት ለሚገጥማትም ሁሉ በጋራ መታገሉ የታሪክ ተጠያቂ እንዳንሆንም እጅግ ጥንቃቄ አድርገን ከዚህ ቀውስ ኢትዮጵያ እንድትወጣ የሁላችንም ጥሪ ያስፈልጋል። ስለዚህ አትነሳም ወይ የግፍ አገዛዝ አይበቃይም ወይ በሚለው ህዝባዊ እምቢተኝነት ጥሪ መላው የኢትዮጵያ ህዝብ እንዲንቀሳቀስ ይህንን ታሪካዊ ጥሪ ኢትዮጵያ አድን ዓለም አቀፍ የጋራ ግብረ ኃይል ምክር ቤት ያወጣው ስለሆነ ሁላችንም ይህንን መሪ ዓላማ ተቀብለን እናት ሀገራችን ከዘር ጥላቻ ወጥተን በአንድነት በህብረት እናት ሀገራችን እናድን የሚል ጥሪ ነው የምናስተላልፈው። ህብር ኢትዮጵያ። ሀብታሙ እጅግ በጣም እናመሰግናለን። ታንኪዩ ሶ ማች። ከልብ አመሰግናለሁ መምህር ደምሰው። አቶ ባንክ እንግዲህ ወደፊትም እንዳልኩት በሌሎች ወቅታዊ ጉዳዮች እየተወያየን እንቆያለን። ለነበረን ቆይታ እግዚአብሔር ይስጥልን። መልካም ጊዜ ሁሉ። ታንኪዩ ሶ ማች። መልካም ጊዜ ይሁንልህ። ታንኪዩ ሀብቴ፣ እናመሰግናለን። ከልብ አመሰግናለሁ። መልካም ጊዜ ባንክ። እሺ፣ ታንኪዩ ሀብቴ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።